ይናገራል። ሐዋርያቶችን እስከተባለ እነርሱ የአምላክን ቃል የአምላክን ትእዛዝ ጠብቀው ይሄዱ ናቸው። ቃል በቃል ሙስሊሞች ነን ብለው እንደተናገሩም ሁላ አላህ ስብሐነሁ ወተዓላ በቁርአን ላይ አስፍሮታል፣ መስክሮላቸዋል። ከአንተ በኋላ የአምላክን ቃል እንጠብቃለን ብለው እነርሱም ቃል ገብተዋል። ስለዚህ ሐዋርያቶች በፍጹም ያጠፉት ነገር ምንም የላቸውም። ሐዋርያቶች በጣም የተከበሩ ናቸው። የአምላክን ቃል ከመሲሁ በኋላ የአምላክን ሕግና ስርዓት ከመሲሁ በኋላ ሊያስተምሩ ቃል የገቡ ናቸው። ከዚያ በኋላ የሆኑ ሰዎች ተነስተው ግን በራሳቸው የአምላክ ቃል ነው ብለው ተመርጠናል ብለው ጻፉ። ከዚያም በኋላ ይሄ ከአምላክ ነው ብለው ጻፉ። ያንንም ሰዎች ተቀበሏቸው። ከነዚያ መካከል ማን ነው ከተባለ ጳውሎስ ነው ይሄን ነገር ያደረገው። ጳውሎስ ምን አለ? እኔ ተመርጫለሁ በቃ አለ። ከዛም ይሄ መጽሐፍን ጻፈ፣ ይሄ ከአምላክ ነው ብሎ ተናገረ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላህ ሊየሽተሩ ቢሂ ሰመነን ቀሊላ አለ። ወየውላቸው ለእነዚያ ሰዎች አለ አላህ። ለእነማን? ለእነዚያ መጽሐፍን በራሳቸው እጅ ውስጥ ጽፈው ከዚያም ይህ ከአምላክ ዘንድ የመጣ ነው ብለው ለተናገሩ ሰዎች ወየውላቸው፣ ለእነርሱም ለጻፈችው እጅ ወየውላት እያለ ይናገራል። ያ አፈተጥመዑነ አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላመላህ ሱመ ዩሐሪፉነሁ ሚን ባዕድ ማ ዐቀሉሁ ወሁም ያዕለሙን እያለ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ከጊዜ በኋላ ተነስተው ሰዎች የተመረጥነን ብለው በተመረጡት መካከል ራሳቸውን አስገብተው ከዚያ በራሳቸው መጽሐፍን ጽፈው ከአምላክ የመጣ ነው ብለው እንደሰጡ አላህ በርካታ ቦታ ላይ ይህን ተናግሯል። ይህን ያደረገው ማን ነው ስትሉ ጳውሎስን ታገኝታላችሁ። እዚህ ጋር ግን አንድ የሆነ ትልቅ ክሌም ያደረከው ነገር አለ። አንደኛው እነዚህ አሁን ለምሳሌ ነብዩ መሐመድ በእናንተ የሆነ ነገር አስተማሩ አይደለ? ከዛ እነሱ ካለፉ በኋላ በዛ ዙሪያ የነበሩ ሰሃቦች የተለያየ ነገር ሰጥተዋል። የተለያየ ሂደቶችን ኮሜንታሪዎችም ከዛ ላይ የተነሱም ሊቃውንት እንትን ብለዋል። የተለያዩ ጽሁፎችን አስቀምጠዋል። አሁን ከኢሳ በኋላ ሐዋርያት ከነበሩ ሐዋርያት የሰጡት ኮሜንታሪ ወይ ሐዋርያት የሰጡት የሆነ ነገር ወይ ደግሞ ሐዋርያት እንኳን ባይሰጡ ከሐዋርያት በኋላ የተነሱ የሙስሊም ሊቃውንት የሰጡት ጽሁፍ አለ በእጃችሁ ማለት በዚህ ጉዳይ። አሁን ለምሳሌ ልክ እንዳልኩ መሐመድ አስተማረ አለፈ፣ ሷሃቦቹ ያንን ነገር በተለያየ መንገድ ሐዲሳት ተብለው ተዘገቡላችሁ። ከዛ ስለዚህ ከቁርአኑ ሌላ ከቁርአኑ ልክ እንደዚሁ ኢሳ አስተምሮ ቁርአንን ከሄደ በኋላ ስለ ኢሳ ታሪክ በእርግጠኝነት ስለ ሙሐመድ እንደተጻፈው ለምሳሌ የአይሁድን ታሪክ ስታነብ ስለ ሙሴ ብዙ ታሪኮች አላቸው፣ ብዙ የተጻፉም ነገሮች አላቸው። በእናንተ ማን ነው ያንን አድሬስ ያደረገው? ማን የጻፈላችሁ? ወይ ደግሞ ምንስ አላችሁ ማለት ነው? ዶክመንት ምን አላችሁ? ለምሳሌ ጳውሎስ ነው ብለህ ክሌም አድርገሃል። ጳውሎስ መሆኑን ማን ነው ክሌም ያደረገልህ ማለት ነው? አሁን አንተ ዛሬ ሳይሆን በእስልምና በዛ ሂደት ውስጥ ማን ነው ክሌም ያደረገልህ? እሺ አላህ ስብሐነሁ ወተዓላ ራሱ ይናገራል። አላህ ስብሐነሁ ወተዓላ ራሱ ይሄን ባህሪያቸውን ይነግረናል። ከጊዜ በኋላ ተነስተው ሰዎች ራሳቸውን ከራሳቸው በራሳቸው እጅ ተነስተው ጽፈው ከዚያም በኋላ ይሄ ከአምላክ ዘንድ የመጣ ነው ብሎ የተናገሩ ሰዎች አሉ እያለ ተናግሯል። ከዛሊክ ልክ እንዲሁ ከሊቃውንቶች መካከል ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ጳውሎስ አንደኛው እንደሆነ ይህን ነገር ያደረገው ከሊቃውንቶች የተናገሩ ሰዎች እርሱን ገልጸውታል። ነብያችን ስለዚህ ማስረጃ አለው እሱ አሁን ያልከው ይቅርታ እንዳላቋርጠና አሁን ያልከው ጳውሎስ ነው ያልከው መቼ ዘመን እንደሆነም አብረ ጊዜውንም ክፍለ ዘመኑን እንትን ብለ አንድ አዳምጥሽ። ነብያችን ሰለላሁ ዐለይሂ ወሰለም ጭራሽ ጳውሎስ ስለሚባለው ጳውሎስ አንዱ የገሃነም በር እንደሆነ የገሃነም ክፍል እንደሆነ ሁሉ ተናግረዋል ሐዲስ ላይ። ይሄንን ላሳየ ይችላል ራሳቸው እነ ፊ ጀሃነም እነ المتكبرين يحشرون يوم القيامة كأمثال الذرة وهم في نار الأنيار يوم القيامة ولهم سجن يقال له بولس ጳውሎስ አንዱ የገሃነም በር እንደሆነ የገሃነም ክፍል እንደሆነ ኃይለኛ ኃጢአተኞችና ከባድ ኃጢአተኞች የሚቀጡበት የገሃነም ክፍል እንደሆነ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ስሙን አንስተው ራሱን ተናግረዋል። ላሳየህ እርሱ ላሳይ አሁን ነገረኛ። እሺ እኔ አነበዋለሁ። ቁርአን ላይ ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ቃል በቃል ጳውሎስ ብለው አንድ ቤት አድርገው ማስረጃ ብታሳይ እናሳያቸዋለሁ። አንድ ቤት አድርገው ከይቅርታ ጋር
አንዴ ባካችሁን ነብዩ ሰለላሁ ዐለይሂ ወሰለም ስለ ጳውሎስ የገሃነም በር ክፍል ነው። ኑ ላሳያችሁ። ያውና ወደ አማርኛ ቀየርላችኋለሁ። ጳውሎስን ለሚፈልጉ ሰዎች ያውና ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? يحشر المتكبرون يوم القيامة أمثال الذرة في سوء عندما يتدرجون كي كرتاجا ودا مرنيا لقيرون ኩራተኞችና አመፀኞች የትንሣኤ ቀን ልክ እንደ ብናኛ ቦራ የሚያክሉ ሰዎች ሆነው ይቀሰቀሳሉ። ሚጥጥ የሆነው ማለት ነው። يغشاهم الذل من كل مكان ከየሁሉም ስፍራ ውርደት ያከናንባቸዋል። يساقون ይነዳሉ ኢላ ሲጅኒን ፊ ገሃነም ውስጥ ወደሚገኝ እስር ቤትም ይነዳሉ። ኩራተኞችና አመፀኞች ከሃዲያኖች ያ የገሃነም እስር ቤት ምን ይባላል? ይቃሉ ለሁ ጳውሎስ ተብሎ ይጠራል። ያውና የቱ ጋር ከተባለ ትርሚዚ 2492 ወደ አማርኛ ልቀይርላችሁ። ወደ አማርኛ እንቀይረው። ያው እብሪተኞች በትንሣኤ ቀን እንደ ጉንዳኖች በሰው መልክ ይሰበሰባሉ። ከየአቅጣጫውም ውርደት ይሸፋፍነባቸዋል። እና አንዴ ቦልስ ይላል እዚህ ቦታ ላይ እስኪ ቦልስ ያውና እዚህ ጋር ተባለ። ጳውሎስ ወደሚባል ሲኦል እስር ቤትም ይወሰዳሉ። ያው ይታያል። ትዕቢተኞች በትንሣኤ ቀን እንደ ጉንዳኖች በሰው መልክ ይሰበሰባሉ። ከየአቅጣጫው ውርደት ይሸፍናቸዋል። ጳውሎስ ወደሚባል የሲኦል እስር ቤትም ይወሰዳሉ። እዚያም የእሳት ያዋርዳቸዋል። ያ ነው የሲኦል ሰዎችንም መግልና እሱን ይጠጣሉ፣ እንዲጠጡ ይደረጋሉ እያሉ ይናገራሉ። ስለዚህ ይህን ታገኝታላችሁ። ጳውሎስ ነቢያችን ሰለላሁ ዐለይሂ ወሰለም ሲያነሱት ኃይለኛ ቤተኞች አልገባኝም። እሱ አሁን ያሳየኸኝ ምንድን ነው ማለት ነው? ይቅርታና ሐዲስ ላይ እኮ ምንድን ነው ያሳየኸኝ ማለት ነው? የእስር ቤቱ ስም በሱ ስም ሰይሞት ነው አላህ ነው ወይስ ምን ለማለት ነው? አልገባኝም። ጳውሎስ የሚባለው የእስር ቤት ክፍል መጠሪያ ነው። የጀሃነም ሰዎች፣ የካዲያኖች፣ የትዕቢተኞች የእስር ቤት ክፍል አለ። እሱ ጳውሎስ ተብሎ ይጠራል። አንዴ እኮ እኔ እኮ ያልኩ ግለሰቡን ነው የምልህ። ግለሰቡን ክሌም ያረከው ግለሰቡን ስለሆነ ጳውሎስ እኮ የእሱ ስም ብቻ አይደለም ማለት አይሁድ ላይ ያለ እኮ አንድ ጎልማሳ ስም እኮ ነው። እንዴት ነው ማለት ነው? እንዴት አገናኝተው ልረዳው ማለት ነው? እኔ አገናኝቸው አይደለም፣ ቃል በቃል ነው ያሳየው። እሱን ቃል በቃል ነው ያሳየው። ጳውሎስ ምን እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አንዱ የእስር ቤት ክፍልና መጠሪያ እንደሚሆን ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል ማለት ነው። ይሄን ይመስላል። 3-4 ሆናችሁ አስተውላችሁ ነው ሚዩት አድርጉ። ረሽናችኋለሁ ሲል አንዴ ይቅርታ፣ ሚዩት ታደርጋላችሁ። አንዴ ይቅርታ ጨርሻለሁ። አንዴ እንትንስ እሺ፣ አሁን ያልከኝ እውነት ለመናገር እንትን የእስካሁኑ ጥሩ ነበር። የአሁኑ ግን ብዙም ሴንስ አልሰጠኝም ማለት ግን ግድ የለም ችግር የለም ለመጠየቅ ስለሆነ እንትን አይደለም። ስለዚህ ዶክመንት ሳለ የኢሳ ሐዋርያቶች የነበሩ ወይ ደግሞ ከኢሳ በኋላ የተነሱ ከኢሳ የተማሩ ወይ የሆነ ነገር በእናንተ ውስጥ ዶክመንት አለ። ምን ዶክመንት አላችሁ ማለት ነው? አላህ ሱብሓነሁ ለምሳሌ ነብዩ መሐመድን በጠየቀ ሳሂህ ዳሂፍ ሐሰን እያልክ ብዙ ሐዲሶችም ብዙ ነገር ታመጣለህ። በዛኛው ሳይድ የእናንተ ከነበረ መጽሐፉ በእናንተ ዘንድ ኖሮ የእናንተ ከነበረ ምን አይነት ሂደቶች አሏችሁ ማለት ነው? ስለማን ስለ ሐዋርያቶች ነው? በዛ ጉዳይ ለምሳሌ ከሐዋርያቶቹ መካከል ማን እንደሆኑ ብጠይቅህ በምን መልኩ ነው የምትሰጠኝ? ስማቸውን ማን ነበር? ለምሳሌ ክርስቶስ ስማቸው የሚጎዳ ነገር የለም። ስማቸው ሳይሆን ትኩረቱ ምን አስተማሩ፣ ምን አመኑ የሚለው ላይ ነው። እሱን ደግሞ አላህ ሱብሓነሁ ወተዓላ ራሱ በደንብ አድርጎ ነግሮናል። አላህ በቁርአን ላይ ስማቸውን ያልጠቀሳቸው በርካታ ነብያቶች አሉ። ግን ከስማቸው ሳይሆን ዋናው ከሰሩት ገድልና ካስተማሩት አስተምህሮ ነው ትኩረት የምናደርገው። ቁርአን የሰው ዝርዝርን ስም ሊይዝ የመጣ የቂሬ የመዝገብ መጽሐፍ አይደለም እያንዳንዱ ስም የሚጠቅሰው። ነገር ግን እነዚያ የመሲሁ ሐዋርያቶች ብሎ በጥቅሉ ይጠቅሳቸውና አላህን ሲያምኑ እንደነበር፣ ሃይማኖታቸው ኢስላም እንደነበር ገብታቸዋል። መሲሁን እንደ መልእክተኛና እንደ ነብይ እንደተቀበሉ፣ የተላከላቸው መጽሐፍ በጊዜው እንደነበረ ወንጌል፣ አንድ እንጂል ያንን ያምኑ ነበር። ይሄን ቃል በቃል እምነታቸውን ተጠቅሷል ወይ? አዎ ተጠቅሷል። አውጥቼ ላሳየህ እችላለሁ።
ጥያቄ አድሬስ አላረኩትም መሰለኝ ወይ ያላገኘኸውም ይሆናል። ለምሳሌ ሙሐመድን አንስተን ነብዩ ሙሐመድን አንስተን የእሳቸው ሷሃቦቹ ማን ነው ስንል እንትና ብለህ ትዘረዝራቸዋለህ አይደለ? ቁርአን ላይ አይደለም የተዘረዘረው ይሄ አይደለ? ቆይ አንዴ ሁሴን አንዴ አዳምጠኝ። ቁርአን ላይ ነው እንደ እነሱ የተዘረዘሩት ስማቸው አይደለም አይደለ? ማን ሷሃቦች ናቸው አይደለም አይደል? እዚህማ የነብዩ ሰለላሁ ዐለይሂ ወሰለም ሷሃቦች ስማቸው የተጠቀሰበት ምክንያት ሐዲስን ከእርሳቸው ስላስተላለፉልን ነው። ከመሲሁ ሐዋርያቶች ግን ያለውን የሚያስተላልፍልን አላህ ራሱ ነው። አንድ አዳምጥ እንጂ አላህ ራሱ ነው የሚያስተላልፉት እንጂ የሆኑ ግለሰቦች ከሐዋርያት በኋላ ተነስተው አከለ የሚባል ሐዋርያ ከወለ የሚባል ሐዋርያ እያሉ ቁርአን ላይ እየተናገሩ አይደለም። ራሱ አምላክ ነው ተናጋሪ። ገብቶሃል አይደለ? እዚያ ነው ስማቸው ያልተጠቀሰው። አላህ ሱብሓነሁ ወተዓላ ራሱ ነው የሚተረከው። የኔ ጥያቄ አልገባህም። ይሄ ሐሳብህ ተረድቻለሁ ሁሴን፣ አትድከም። እዚህ ላይ ቁርአን ላይ አይዘረዘርም። ልክ ነው፣ ገብቶኛል። ግን አሁን እነዚህን ያገኘሃቸው ሷሃቦቹ ማናቸው? ስለ ለምሳሌ ከሌ የምትለኝ ከቁርአን ጠቅሰህ ሳይሆን ከሐዲሳት ከምናምን ነው አይደለ? እና በዛ ጊዜ የነበረ ናሬሽኑን ትለህ ታገኘዋለህ። ይሄ ታሪካቸው አለ፣ በዚያ ነው የምናወራቸው። አየሽ፣ በጣም ጥሩ እኮ። እኔ ደግሞ ልክ አደሴን እንደዚሁ ደግሞ ሙሐመድ የአላህ መልእክተኛ እንደነበረው ኢሳ የአላህ መልእክተኛ የነበረ ከሆነ ልክ እንደዚሁ የህይወት ታሪካቸው ወይ የሆነ ያስተማሩት ትምህርት ለምሳሌ ጴጥሮስ ብለን እናምናለን። ጴጥሮስ ምን አስተማረ ብትለኝ የሆነ ነገር ላመጣ እችላለሁ። አንተ ሐዋርያቶቹ ምንድነው ያስተማሩት? ተቀበለው ዝም አላሉም መቼም፣ የሆነ ነገር አስተምረዋል። ያንን አይደለ? ያንን አስተምሮና አንዳንድ ነገር ያዘውን ነገር ኢቭን ስማቸውን እንኳን ያልኩ ቀላሉን ነገር ነው። ምን እንዳስተማሩ ለማግኘት ቢያስቸግረን እንኳን ቢያንስ ስማቸውን ማግኘት እንችላለን በሚል ነው የጠየቅኩ የነበረው። አያስቸግርም፣ አብሽር። ምን እንዳስተማሩ ላሳይህ፣ ላውጣልህ። ምን እንዳስተማሩ ላውጣልህ፣ ምን እንዳስተማሩ ምን እንዳስተማሩ ላሳይህ ወይ? እስቲ ስለ ኢሳ መሰቀል ምን አሉ? እስቲ ንገረኝ፣ እስቲ አሳየኝ። እስቲ አንድ እንደውም እሱ ነው ጥያቄው ነብኝ ጉዳይ። ቆይ ምን አስተማሩ እንዳልከኝ ዋናው ጉዳይ ነው። ስለ አምላክ ማንነት ምን አስተማሩ? ቆይ ስለ ኢሳ ምንነት ምን አስተማሩ? ልክ እንዲሁ ስለ ኢሳ ምን አስተማሩ የሚለው ላሳይህ። ኢሳም አልተገደለም አልተሰቀለም። ነገር ግን ምን አስተማሩ? ስለ ኢሳ የሚለውን እርሱ የአምላክ መልእክተኛ መሆኑን አስተምረዋል። ላሳየው እሱ ላሳይህ። ላሳይህ ወይ ሐዋርያቶች ምን ሲያምኑ እየጠበኩ ነው ማለት እንትን እንዳይሆን። አሁን ምንድነው መሰለህ እያረክ ያለው አንድ የሆነች ኮቴሽን አውጥተህ ያቺ ኮቴሽን በቃ እነሱ ለምሳሌ 5 ዓመት አስተምሮ ሊሆን ይችላል። በዋና የመሰረታዊ ትምህርት ሊኖረው ይችላል። አሁን ኮት አድርገህ የምታወጣልኝ ለምሳሌ በኢሳና በተወረደው አመንን ሊሉ ይችላሉ። ይሄ ኤክስፔክት የሚደረግ ነገር ነው። ግን ለምሳሌ የእስልምናን አስተምሮ ስታየው የሆነ ዲቴል ታገኛለህ። አይደለም መሰረታዊ ቢያንስ የሆኑ ትምህርቶች አሉ። መሰረታዊ ትምህርት ብሎ ማለት ስለ አምላክ ማንነት ምን አስተማሩ፣ ስለ መሲሁ ምንነት ምን አስተማሩ፣ ስለ ሃይማኖታቸው ስለ መንገዳቸው ምን አስተማሩ፣ ስለ ተቀበሉት መጽሐፍ ምን አስተማሩ የሚለው ላሳየህ ነው። መሰረታዊ ትምህርቶች ናቸው እነዚህ። እኔ ደግሞ ሴንተር አድርገህ እንድትነግረኝ የምፈልገው ካለ ነው፣ ከሌላ አላስገድድም። ካለ የምፈልገው ምንድነው ለምሳሌ በዛ ጊዜ የነበሩ አይሁዶች ምን ብለው አሉ? ሰቀል ቆይ አንዴ አዳምጠኝ፣ አንዴ አዳምጣለሁ። ሚውት አድርጌ ይቅርታ። የዛ ጊዜ የነበሩ አይሁዶቹ ምን አሉ? መሲሁን ሰቅለነዋል አሉ። በዚህ ምክንያት አላህ ረገማቸው፣ ማለት ብቻ እንዳልሰቀሉ ተናገረ። አሁን እነዚህ ሰዎች ለዚህ ነገር ምስክር ናቸው። ለምን አላህ እንዳነሳው ምስክር መሆን ይችላሉ። ደረስካው ልናገር? አዎ። ስለዚህ እስቲ በዚህ ጉዳይ ላይ ምንድን ነው ያሉት እነሱ? የለም ይሄ አልተገደለም አልተሰቀለም በሌለ ነገር ላይ ምን አሉ ተብሎ አይጠየቅም። ጥያቄ እኮ አልተገደለም ብለው አስተማሩ እነሱ። አንስቶታል አላህ ብለው አዳምጥ። እነሱ በአላህ ሱብሓነሁ ወተዓላ አማኞች ናቸውና አላህ ደግሞ የእነርሱን እምነት አላህ ሱብሓነሁ ወተዓላ የሁላቸውንም እምነት ጥቅልል አድርጎ ገለጸው። አልተገደለም አልተሰቀለም ብሎ ተናገረ። አይ አንተ እነሱ ሲገደል ሲሰቀል አይተዋል የዓይን ምስክሮች ናቸው የምትል ከሆነ ወደ መጽሐፍህ እየወሰድከኝ ከሆነ መጽሐፍህ ላይ አሁን ልወያይህ ነው ማለት ነው። ክርስቶስ ሲነሳ ያየው አንድ የሐዋርያ ምስክር የለም፣ ግን ተነስቷል ብለው ጽፈዋል። ለዚህ ማስረጃ አለ አንተ
እኔ ጥያቄን አላገኘኝም። ወደ መጽሐፍ ቅዱሱ እስከመጣን ጉዳዩን ጨረስከው እኮ አንተ ራስህ እኮ ነህ። ለዚያ ነገር ለምሳሌ ሲገደል ሲሰቀል አይተዋል። የዓይን ምስክር ናቸው አይደሉም እያልኩ ነው። እኔ እያልኩ ያለሁት እንደዛ አይደለም ሁሴ፣ ይቅርታ። እኔ እያልኩ ያለሁት ላለመሰቀሉ እና አላህ እንደወሰደው ወይ ደግሞ የሆነ ኮንፈርሜሽን አላቸው። ጠፍቶብናል ብለው አያምኑም። በመሐከላቸው የሆነ ነገር አለ እነሱም ያውቁት። ያን እምነታቸው እነሱ ሳይሆን የሚገልጹልን አምላክ አላህ ገለጠልን እያልኩ ነው ከነሱ በላይ። ስለዚህ እነሱ የተናገሩት ነገር የለም ምስክር ማለት ነው። ቆይ ቻዳም ተረጋጋ። አላህ ሱብሓነሁ ወተዓላ የገለጸውን አልፈልግም የምትል ከሆነ አላውቅም። ገብቶሃል አይደል? ግን አላህ ሱብሓነሁ ወተዓላ ለሐዋርያቶች ለመሲሁ የገለጠውን ለሐዋርያቶችን ለመሲሁ ለሐዋርያቶች እንዲገልጥ የታዘዘው ነገር ነው። ያን ነገር አምነው የሚቀበሉ ናቸው። መሲሁን ደግሞ አሳያለሁ እንደማይገደል እንደማይሰቀል እንደሚያነሳው በክብር ይሄን ነገር አላህ ለመሲሁ ነገረው። መሲሁን ደግሞ ለሐዋርያቶች እንዲያደርስ ያዘዋል። ሐዋርያቶች ያንን ነገር አምነው የተቀበሉ ናቸው እያልኩ ነው። እንደማይገደል እንደማይሰቀል ያንን ያምናሉ። ላሳይህ ወይ አላህ ሱብሓነሁ ወተዓላ ለመሲሁ ምን አለው? ኢዝ ቃለ አላሁ ያ ዒሳ አላህ ለመሲሁ እንዲህ አለው፣ ኢኒ ሙተወፊከ ወራፊዑከ ኢለየ እኔ አንተን ወደ እኔ ላነሳህ ነው ልወስድህም ነው። ለምን? ከነዚያ ከካዱትም ከይሁዳውያን ላጠራህ ነው አለው። ይህ አይደለ እንደማይገደል እንደማይሰቀል እንደሚያነሳው እየነገረው ነው። ታዲያ ይህንን መሲሁ የማድረስ ኃላፊነትና ግዴታ አለበት ለሐዋርያቶቹ። ወታቸዋል ያንን ነገራቸው። እነርሱ ደግሞ አምነናል አሉ። በአላህ አምነናል ሲሉ ጊዜ አላህ ስለ መሲሁ በተናገረው ሁሉ አምነናል የሚለውን የሚያጠቃልል የሆነ ነገር ነው። እኔ ለምሳሌ በአላህ አምኛለሁኝ አልኩኝ። አላህ ስለ አብርሃም የተናገረውን ግን አልቀበልም፣ አያስኬድም። እነዚህ አላህ በአላህ አምኛለሁ ስትል አላህ የተናገረውን ሁሉ አምነህ የምትቀበል። እኔ በእግዚአብሔር አምኛለሁ ሲል አንድ ሰው እግዚአብሔር ስላለፉት ዘመናት የተናገረውን ሁሉ ለአብርሃም ለይስሐቅ ለያዕቆብ የተናገረው ትክክል ነው ብዬ አምናለሁ እንደማለት ነው አይደለ? በዚህ አንፃር አላህ ሱብሓነሁ በአላህ አምነናል ሲሉ ጊዜ ሐዋርያቶች አላህ ለመሲሁ በተናገረው ሁሉ አምነናል እያሉ ነው። ምን ተናግሯል ከተባለ እንደሚያድነው ከይሁዳውያኖች እንደሚያነሳው እንደሚወስደው ያንን ነግሮታል፣ ተናግሯል። አላህ ገብተዋል አይደለ? ስለዚህ ሐዋርያቶች በዚያ የሚያምኑ ናቸው። ቃል በቃል ሐዋርያቶች ምን አሉ? አመና ቢላህ አሉ ወሽሀድ ቢአንና ሙስሊሙን አሉ። እነሆ በአላህ አምነናል እኛ ደግሞ ሙስሊሞች መሆናችንን መስክር አሉ። ይህ በአንድ አምላክ በአላህ የሚያምኑ ናቸው። ያ ማለት እርሱ በተናገረው ቃልም ጭምር የሚያምኑ ናቸው። ከተናገረው መካከል ምንድነው? መሲሁን እንደሚያድነው ያን ነገር ያውቁ ነበር፣ ያምኑበትም ነበር ማለት ነው። ገብቶሃል? ያ ነው ሁሱ አሁን እያልከኝ ያለኸው መሰለ የቁርአኑ ኤቪደንስ አንድ እንደ ኤቪደንስ ነው። ግን ይህንን የሚያክል የታሪክ ክስተት ቢያንስ ከነበሩት የእሱ ተከታዮች የሆነ ሪከርድ ያደረገው ሰው የለም ወይ ነው የምልህ። ለምሳሌ አሁን የሙሐመድ ቆይ አንድ አዳምጠኝ ባጭሩ የለም ለምትጠይቀው ጥያቄ አሁን አንተ የሐዋርያቶችን ታሪክ እየተከታተለ የተረከ በዚያ ዘመን አለ ወይ ከሆነ ላ እኛ ከሰዎች ትርክት በላይ የአምላክ የሆነ የነገረን ነውና እርሱ ነው ያለው ከኛ። ስለዚህ ምንም አይነት ዶክመንት አልተተወም ማለት ነው በእስልምና ውስጥ ምንም አይነት ዶክመንት የለም። ላሳይህ ተትቷል እያልኩ እኮ ነው። አምላክ አላህ የተናገረው እሱንማ ከ600 ዓመት በኋላ ያለ ዶክመንት አድርጌ ይዘዋለሁ እኮ ነው። ጥሩ ነው። አሁን መጣሽ በቃ ከ600 ዓመት በኋላ የተረሱት ነብዩ ሰለላሁ ዐለይሂ ወሰለም እንጂ የአላህ ቃል አይደለም። ኖ አይደለም፣ የአላህ ቃል ነው። ቃሉ እኮ እንዳልከኝ እኮ የአምላካችን ቃል ነው አልከኝ። አይደለም አዳምጠኝ። የአላህ ቃል አይደለም ከ600 ዓመት በኋላ የተነሳው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከኢሳ ከ600 ዓመት በኋላ የተነሱት የአላህ ቃል ከእርሱ እውቀት ነውና ከዘላለሙ ጀምሮ የነበረ ነው የእርሱ እውቀት። ከመሲሁ በፊት ጀምሮ ራሱ ያ እንደሚከሰት ከአምላክ እውቀት ውስጥ ነበር። ስለዚህ ቁርአን ስለ መሲሁ የሚናገረው ረጋ በል እንጂ ቁርአን ስለ መሲሁ የሚናገረው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው እንጂ ከ600 ዓመት በኋላ የተነሱትን እና ቃል የተሰጣቸው አላህ ሱብሓነሁ ወተዓላ ያንን ቀድሞ የሚያውቀው የሆነ ነው። ይህ ቁርአን ላይ የምነግርህ ንግግር ከታሪክ ባለቤቶችም ከጊዜ በኋላ ተነስተው ከሚጽፉ ሰዎችም ቀድሞ የነበረ እውቀት ነው። እርሳቸው ናቸው ከ600 ዓመት በኋላ የተነሱት። ስለዚህ አሁን ባጭሩ በቃ አጭር መልስልኝ። ስለዚህ ምንም አይነት ከቁርአኑ ውጪ ምንም አይነት ዶክመንት የለም በእስልምና ውስጥ። ለምሳሌ አሁን ከቁርአኑ ውጪ እኔ ብዙ ሐዲሶች ብዙ ጽሁፎች አሉ የሙሐመድን ተከተለው የተጻፉና ሙሐመድን ተከተለው የሄዱ ነገሮች። እኔ ምን ኤክስፔክት አደርጋለሁ ልክ በዚሁ መሰረት ወይ ደግሞ በዚህ የሳቸው ዘገባ እንደተዘገበው ከቁርአን ጋር እንኳን ባይገናኝ የተዘገቡ ዘገባዎች የአሟሟታቸው ሊሆን ይችላል። ለምሳሌ የትዳር ሁኔታቸው ብቻ የሆነ የእሳቸው ባዮግራፊ እና የሆኑ ነገሮች ጽፈዋሉ የእሳቸው ሰዎች የነበሩ። ይሄን የሚያክል ኢሳን የሚያክል ትልቅ ኢቨንት ደግሞ ተነስቶ ምንም አይነት ስቶሪካልም የሆነ በእስልምናችን ውስጥ የለም ካልከኝ ግን ገብቷል የሆነ ጉዳይ አልሰጡትም፣ ኬር አልሰጡትም ነበር ማለት ነው።
አልልህም በደንብ አለ እያልኩህ ነው። ለአምሳኛ ጊዜ ልድገምልህ። አንተ አልፈልግም አልክ እንጂ። አዎ ከሁሉም በላይ ዒሳን የፈጠረውና የላከው የሆነ የአምላካችን ንግግር አለ እያልኩህ ነው። አይ በእስልምና የለም ካልከኝ ምናምን አልክ። በደንብ አለ እያልኩህ እኮ ነው። ላሳይህ እያልኩህ ነው። አይ አልፈልግም የአምላክን ቃል እኔ ማንም ታሪክ ተራኪ መጥቶ የጻፈውን ጽሁፍ ነው የምፈልገው አልክ። አየህ አይደል? አንተ ራስህ ነህ ያንን አልፈልግም እያልክ ያለኸው እንጂ በደንብ አለ እያልኩህ ነው። ላሳይህ ወይ እንደማይገደል እንደማይሰቀል እንደሚያምኑ ላሳይህ ወይ ሐዋርያቶች አምላክ ከተናገረው ቃል አይ አልፈልግም ሰዎች ከጻፉት ጽሁፍ ነው የምፈልገው አልክ። አልፈልገውም ያንን የሰዎችን ጽሁፍ ነው ሲጀምር ማናቸውና ነው እነርሱ ከመሲሁ በኋላ ተነስተው ስለ መሲሁ ስለነበረው ሊናገሩ የሚችሉት። አምላክ ግን መሲሁንም ያስነሳው ከመሲሁ በፊት የነበረውን ህዝብ ሁሉ የሚያውቅ የሆነ ራሱ ተረከው እያልኩህ ነው። እሱን ላሳይህ ወይ አልፈልግም አልክ አንተ በራስህ ጊዜ። ስለዚህ በእስልምና የለም ወይ ስትል ጊዜ የእስልምና ምንጩና መሰረቱ ሲጀመር ምንድን ነው? ቁርአን ነው እንጂ ማንም የማንም ተራ ሰው መቶ የሚጽፈው ታሪክ አይደለም። እኛ እምነታችን መሰረትና ማስረጃ ይሄን ያስራል። እኔ እኮ የተራ ሰው ሁሴ የተራ ሰው ወይ ደግሞ የሆነ መንገደኛ እኮ አላልኩም። ለምሳሌ ስለ ሙሐመድ የጻፉ ሰዎች ሷሃቦች የተከበሩ ሰዎች እንደሆኑ አንብቤያለሁ። በዛ ለመጨረሻ ጊዜ ልመልስልህ። እያነዛዘርክ ያለው እኔም በቃ ለመጨረሻ ጊዜ ሐሳቤን ለጠቅልልና ምናልባት ካላገኘኸኝ ይቅርታ ጠይቄ እንትን እላለሁ። የኔን ሐሳብ ያገኘው አልመሰለኝም። በምኑ ላይ ነው የምትጠቀልለው? ጥያቄን ማለት ነው ጠቅልዬ ላስቀምጥልህና እኔ ቁርአንን አልኩህ እኮ እንደ አንድ ጥያቄ የተቀለለ መልሱን ሰጠህ። ልስጥህ ወይ ከቁርአን አልኩህ። አይ ከቁርአን አልፈልግም አልክ። ከምን ልስጥህሽ? ቁርአን የተጻፈው መቼ ነው? ቁርአን የተጻፈበትን ጊዜ ሳይሆን ከማን ነው የመጣው የሚለው ይቀደማል። ከማን ነው የመጣው ቁርአን? ገባኝ ማለት ለሙሐመድ ከመውረዱ በፊት ማለት ነው። አንድ አዳምጠኝ ጊዜ ነው አንተ እያየህ ያለኸው። ቁርአን ከማን ነው የመጣው? በነቢዩ ሙሐመድ ነው በልና የዛኔ በቃ እኔም ስህተት ነው መልሱ ልበልህ፣ ችግር የለም። ቁርአን የመጣው ከነብዩ ሰለላሁ ዐለይሂ ወሰለም እኔ እንደዛ አትልም አይደል? እኔ እያልኩ ያለሁት ይኸውልህ ያህን ቁርአን በሙሐመድ አማካኝነት ሪቪል ከማረጉ በፊት የተጻፉ ዶክመንቶች ይኖራሉ ብዬ አምናለሁ። በቃ የሆነ ዶክመንት ይኖራል። የቱ ጋር ነው ያለው? ስለዚህ የለም እኮ እሱን ዶክመንት ነው እየጠየቅኩ ያለሁት። አለ ወይ እነዛ ሙስሊሞች ዘግበዋል ወይ ነው ማለት ይኖራሉ አልከኝ። የቱ ጋር ነው ያለው? እናንተማ አትቀበሉትም። እኛማ አለ ብለን እኮ ይኸው የኢሳ ተከታዮች የነበሩ ይሄንን ጽፈዋል ይሄን ብለዋል አለን። እሱ እንደሱ ከሆነ የክርስቶስን መነሳት መስክረዋል መጽሐፍ ላይ አይደለም ሐዋርያቶች? በጣም ጥሩ የአይን ምስክር ናቸው። ለዚያም ለጻፉት ሁሉ አይደለም? መቃብሩ ላይ ሄደው ባዶ መሆኑን አይተው የለም አሉ። በጣም ጥሩ ኢየሱስ ክርስቶስ መነሳቱን የአይን ምስክሮች ከሆነ የጻፉልህ ክርስቶስ ሲነሳ ያየ አንድ ሐዋርያ አስተኝ ያው ከተነሳ በኋላ አይተውታል እኮ አናግረውታል እኮ። ጥያቄው ሲነሳ ጊዜ ትንሳኤ ሲያደርግ ጊዜ ያየው የሐዋርያ ምስክር የጠየቁት ከተነሳ በኋላ ያለው የበለጠ አይሆንም። እንደውም ማስረጃው እንደው እንሂድ ካልን እኮ ሲነሳ ጊዜ ትንሳኤ ሲያደርግ ጊዜ ያየው አንድ የሐዋርያ ምስክር ስጠኝ ነው ያልኩት። የለም በለኝና